ስለ እግዚአብሔር ቃል በሉቃስ 4 ላይ ኢየሱስን በመንፈስ ቅዱስ ተሞልቶ ከ40 ቀን ጾምና ጸሎት በኋላ እንደተፈተነ ይነግረናል። እና እነዚህ የተፈተነባቸው ሶስቱ ነገሮች አንዱ በረሃብ ላይ የሆድ ነገር ነው ማለት ለስጋችን የሚያስፈልግም ምግብ ማለት ነው። ሁለተኛው ደግሞ ለዚህ ዓለም ክብሯ፣ ወርቋ፣ ገንዘቧ ሰይጣን ለሱ እንዴት እንደተሰጠው ለሱ ቢሰገድለት ይህንን ነገር እንዴት እንደሚያቀርብ በዛ በሁለተኛ ነገር ፈትኖታል። ሶስተኛ ደግሞ እግዚአብሔርን እንዳይፈታተንና ኢየሱስ ክርስቶስ በዚህ ነገሮች ቃል እየጠቀሰ እንዴት መንፈስ ቅዱስ ከዛ ውስጥ ከፈተና ውስጥ እንዴት አድርጎ እንዳለፈው የጌታ ቃል ያስተምረናል። እና ዛሬም እኛ እዚህ በምድር ላይ በምንመላለስ ሰዓት ማለት እኛ በጌታ የተወለድን ሰዎች፣ መንፈስ ቅዱስን የተቀበልን ሰዎች፣ እንዲሁም ደግሞ እኛ በበለጠ ለመንፈስ ቅዱስ ጊዜ ለመስጠት በዚህ ወር ደግሞ መንፈስ ቅዱስ በኃይል እኛ ውስጥ ገብቶ ስራን እንዲያደርግ የጸለይንበት እንዲሁም ደግሞ እግዚአብሔር በሰጠን በእግዚአብሔር ሰዎች በልዩ ጊዜ በተለያየ ነገር ሀሳቡን የገለጸበት የተማርንበት ወቅትን ወረን አሳልፈናል፣ ልንደመድም ደርሰናል። እና በዚህ ውስጥ ክርስቶስ ከሞላና ከተፈተነ ፈተናውን ካለፈ በኋላ እያስተማረ ነው የሄደበትና እያስተማረ በሚሄድበት ሰዓት የሰው ልጆችን የሚፈትናቸውን የያዘበትን ነገር አንዱን የተመለከትኩበት ነገር በዚህ በሉቃስ ወንጌል ምዕራፍ 10 ስለዛ ሕግ አዋቂ ይናገራል። ምንድነው? ሕግ አዋቂ ነው። የእግዚአብሔርን መንግስት ለመውረስ ምን ላድርግ ብሎ እንደውም ክርስቶስን ሊፈትነው ነው የጠየቀው። እና በዛ በጠየቀበት ወቅት ቃሉን ያነበብከው ምን ይላል ብሎ ሲል እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ሀሳብህ፣ በፍጹም እንትን ውደድ፣ ባልንጀራህንም እንደ ራስህ ውደድ ብሎ የእግዚአብሔርን ኮማንድ እንደተደረገ ሲነግረው ይህንን ከልጅነት ጀምሮ አድርጌያለሁ እና ግን ይሄ ሰውዬ ቢሃይንዱ ምን ተይዟል? ጌታ ሊፈትነው እንደመጣ ጌታ በምን እንደተያዘ ስላወቀው ያለውን ነገር ሸጦ የያዘውን ነገር ሸጦ እንዲከተለው ሲጠይቀው እንዴት ፌል እንዳደረገ እንዴት እንደተያዘ ያሳያል። ሌላው ነገር ደግሞ ባልንጀራዬስ ማን ነው ብሎ ሲናገር ስለ ሶስት ነገሮች ስለ ሶስት አገልጋዮች ይናገራል። ቃሉን እያየሁ ብናገር ይሻለኛል። ሉቃስ ወንጌል ምዕራፍ 10 ከቁጥር 25 ጀምሮ እነሆም አንድ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንዲወርስ ምን ላድርግ አለው። በሕግ የተጻፈው ምንድን ነው? እንዴትስ ታነባለህ አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹምም ኃይልህ፣ በፍጹምም ሀሳብህ ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስም እውነት መለስክ፣ ይህንን አድርግ በሕይወትም ትኖራለህ አለው። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬስ ማን ነው አለው። ኢየሱስም መልሶ እንዲህ አለ፣
አንድ ሰው በኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴውም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትም የወይን ጠጅ በቁስሉ ላይ አፍስሶ አሰራቸው፣ በራሱ አህያም ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህም በኋላ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ። ከእንግዲህስ እነዚህ 3ቱ በወንበዴዎች እጅ ለወደቀው ባልንጀራው የሆነው ማንኛው ይመስልሃል ብሎ እንዴት እንዳሳየው እናያለን። እና ምንድን ነው ከዚህ ውስጥ ማለት ያገኘሁት ጌታ ያስተማረኝ ነገር እንዴት ባለን ነገር እንደምንያዝ ማለት ዛሬ መንፈስ ቅዱስን ተቀብለናል ብለናል። መንፈስ ቅዱስ እኛ ውስጥ ሆኖ ምንድን ነው ሀሳቡ? እኔ ብሄድ ይሻላችኋል፣ መንፈሴን እልካለሁ፣ እሱ ወደ እውነት ይመራችኋል ያለው ምንድን ነው ማለት? አንዳንዴ ብዙ ቀን በቀን ብዙ ማለት ቃላቶችና አዘ እውቀት የጌታ ሀሳቡን ወደ እኛ የገለጸበት እኛን ያስተማረበት ሀሳቡን ለእኛ ገልጾ ያወቅንበት ግን ምን እንድንመለከት ፈለጉ? ያ እኛ ጋር የመጣው ወደ እኛ አይምሮ ገብቶ እኛ ጋር አክቲቭ የሆነው ነገር እኛ ጋር ህይወት አምጥተዋል ወይ? ወይስ አዘ እውቀት ተቀምጦ ቀርቷል? አሁን እዚህ ጋር ከሌዊው ከካህኑ ይህ ሳምራዊ ምንን አደረገ? እሱ ጋር ያለው ነገር ማለት የጌታ ሀሳብ እሱ ጋር እንዳለ ያ በጎነት እሱ ጋር አክቲቭ እንዳለ አዘ እውቀት አልተቀመጠም። ምን ሆኗል? ምሳሌው ላይ አዝ ፕራክቲካሊ የእግዚአብሔር ስራ ፈሶ ለባልንጀራው ሲሆን ታይቷል። ቁስሉ ላይ ያለውን ነገር የወይን ጠጅ አፍስሶለታል፣ ቁስሉን አስሮለታል፣ ጭራሽ ካለው ነገር ላይ ሰጥቷል። ሚንስ ምንድን ነው? ያለውን ሰጥቷል። ይህ ሰው ያለውን ሰጥቶ እንደገና ምንን ለወደፊት ለማድረግ አስቧል? የዛን ሰው የሚመጣበትን ዕዳ እንኳን ተመልሶ ተላቆ አደረግኩ ብሎ እንኳን አልሄደም። ተመልሶ እንኳን ጨምሮ የዛ ሰው ድህነት እስኪደርስ ድረስ የሚደርሰውን ኮስት ከቨር ሊያደርግ አድርጓል። እና ዛሬ እኛ በዕለት ዕለት ህይወታችን በምንኖረው ህይወት መቼስ ሁላችንም ተሰደን ራሳችንን ካወቅንበት ጊዜ ጀምሮ እንሰራለን፣ እንደክማለን። የዚህም ምድር ነገር ለማድረግ ለመያዝ የሆነ ነገር ለመሰብሰብ ብዙ እንደክማለን። በምን ሳቢያ? በስራ ኑሮን በማሸነፍ በማድረግ ኤክስትራ ነገር ለማስቀመጥ ለነገ የሚሆን ነገር ለመሰብሰብ ብዙ እንደክማለን። ግን የእግዚአብሔር ሀሳብ ምንድን ነው? መንፈስ ቅዱስ ሀሳቡ ምንድን ነው? ከራሱ ያልሆነውን የክርስቶስን ሀሳብ ሊነግረን ኢየሱስ ክርስቶስ በምን ሁኔታ ነው ያለፈው? ምንድን ነው ያስተማራቸው?
ብለን ስንመለከት ቃሉን ወደ ሉቃስ ወንጌል ምዕራፍ 12 ላይ እየተመለከትኩኝ ነበር እና ሲነግራቸው አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው ይላል። ግብዝነት ምንድን ነው? በውስጥ ያለ ማንነትና በተግባር የሚታየው ነገር ያልሆኑትን ሆኖ መታየት ማለት እና ምን ይላል ቃሉን ሲናገር? አስቀድማችሁ ከፈሪሳውያን እርሾ ተጠበቁ። የማነበው ቃል ምዕራፍ 12 ከቁጥር 1 ጀምሮ ነው። አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። ነገር ግን የማይገለጠውን የተከደነ የማይታወቅም የተሰወረ ምንም የለም። ስለዚህም በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በእልፍኝም ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል ይላል። ምን ማለት ነው? የእግዚአብሔር እውቀት የውስጣችንን ማንነት የውስጣችንን ቁርሾ እንዴት ግብዝነት ደብቆ በውሸት የምናሳየው ህይወት፣ ለታይታ የምናረገው ህይወት፣ እኛ ውስጥ ግን ያልተለወጠ ህይወት ብዙ ጊዜ ማለት ስጋ ራሱን ለመግለጽ መንፈስ ላይ ዶሚኔት ለማድረግ እነዚህ ነገሮች ይፈጥራል። ምንን ለማድረግ? እነዛ ክርስቶስ ሊመኛቸው ሰይጣን የፈተነውን ነገር ማለት ነው። በይበልጥ ደግሞ ሁለተኛውን የዚህች ምድር ከፍታ፣ ክብር፣ ገንዘብ፣ ወርቅ ነገርን በማድረግ ማለት ነው። ዛሬ ያንን ነገር ለመሰብሰብ ዲፔንድ ለመሆን እንዴት ነገሮቻችንን እንደሚይዝ አንደኛ ነገር ምንድን ነው? እግዚአብሔርን እየቀረብን በመጣን ቁጥር በመንፈስ ቅዱስ እየተመራን የእግዚአብሔርን ማንነትና ሀሳቡን እያወቅን በመጣን ቁጥር እኛ ጋር የሚያመጣው ምንድን ነው? እግዚአብሔርን እንድንፈራ ነው የሚያደርገን። እሱ የልብን ቁርሾ የሚያውቅ ከሆነ ማንነታችንን የውስጣችንን ሀሳብ ሞቲቫችንን የሚያውቅ ከሆነ በሱ ነገር የተገለጠ ከሆነ በጆሮ የተናገርነው ነገር በአደባባይ የሚሰበክ ከሆነ በብርሃኑ የሚገለጥ ከሆነ ዛሬ ይህንን ወር ሙሉ ስለምነው ነበር መንፈስ ቅዱስ ወደኛ እንዲመጣ እንዲለውጠን አዲስ ህይወትን እንዲሰጠን ክርስቶስ መጥቶ በደሙ ዛሬም ትኩስ እንደሆነ በደሙ እንዲያጥበን በስጋው እንዲለውሰን ይህንን ወር ጌታን ስለምን ነበር። ያ መንፈስ ቅዱስ እኛ ጋር ፋክሽን አድርጓል ወይ? ከኛ የሚጠበቀው ነገር ሆኗል ወይ? እሱን እንድንፈራው አድርጎናል ወይ? ለእናንተም ከቁጥር 4 ጀምሮ እዛው ቃል ላይ ምን ይላል? ለእናንተም ለወዳጆቼ እላችኋለሁ ስጋን የሚገሉትም በኋላም አንድስ እንኳ የሚበልጥ ሊያደርጉ የማይችሉትን አትፍሩ። እኔ ግን የምትፈሩትን አሳያችኋለሁ። ከገደለ በኋላ ወደ ገሃነምም ለመጣል ስልጣን ያለውን ፍሩ። አሁን እላችኋለሁ እሱም ፍሩ። 5 ድንቢጦች በ10 ሳንቲም ይሸጡ የለምን? ከእነርሱም አንዲቱ እንኳ በእግዚአብሔር ፊት አትረሳም። ነገር ግን የእናንተ የራሳችሁን ጠጉር ሁሉ እንኳን እየተቆጠረ ነው። ከእንግዲህስ አትፍሩ፣ ከብዙ ድንቢጦች ትበልጣላችሁ ብሎ ነገራችን ሁሉ በእርሱ መታመን እንዲሆን በመጎምጀት በመመኘት እንዳንያዝ
አሁን ብዙ ጊዜ የስጋና የመንፈስ ዶክተር ደስታ ስለ ሮሜ 8 ትናንትና ያስተምሩን ነበር እና እንዴት ስጋና መንፈስ እንዴት በእኛ ውስጥ የበለጠው ነገር ለመሆን መንፈስ ስጋ ላይ ለመጎልበት ወይንም ደግሞ ስጋ መንፈስ ላይ ለመጎልበት እነዚህ ሁለት ነገሮች እኛ ጋር እንደሚንቀሳቀሱ ማለት ነው። እና የስጋ ነገር የሚመኘው የራሱ የሚበላው ነው፣ የሚበጠልግ ነው፣ የምድራዊ ነገር ነው፣ በዛ ነገር መያዝ ነው። እና አንዳንድ ነገሮች የምንፈልጋቸውና ለመያዝ ለመጨበጥ የጊዜያችንን ብዙውን ታይሞች የሚወስዱት ነገሮች ምድራዊ ነገሮች ናቸው። ምን ማለት ነው? የስጋ ነገር እኛ ጋር ይጎለብታል። ዛሬ መንፈስ ቅዱስን ለመታዘዝ ወይንም እንዳንጨነቅ አያችሁ፣ ከመጎምጀት ተጠበቁ ሲል የመጎምጀት ማንነት የመመኘት ማንነት አለ። ድሮ አሕዛብ ሆነን እነቃለን። ማንነታችንን ካወቅን በኋላ ተምረን ስራ አግኝቼ አንድ ነገር ለመሆን እንላለን። ደግሞ ስራ የትምህርትም ነገር ካልያዝን ደግሞ ነግቼ እንደዚህ ሆኜ ሀብታም ሆኜ ምን የሚል የምድራዊ ሀሳብ ነው ኖርማል ያለው ነገር። ያ ነገር ደግሞ እንዴት መንፈስ ቅዱስ ለመታዘዝና ለእግዚአብሔር ሀሳብ እንዳንያዝ አንዳንድ ነገሮች የምንለፋባቸውና እኛ እጃችን ላይ ለመጨበጥ የምንለፋቸው ነገሮች ልንታመንባቸው ነው። ምን ማለት ነው? ማለት ወይ ገንዘብ አካውንት ውስጥ ተቀምጦ ወይም ገንዘብ ንብረት ላይ ውሎ ያንን ነገር አድርገን ምንድን ነው ያ ነገር ለወደፊት ፌስ ለምናደርገው ነገር መተማመኛ እንዲሆንን ነገ ለልጆቻችን ለልጅ ልጆቻችን እንዲሆን መኖሪያ እንዲሆናቸው አንድ ነገር ቢገጥማቸው ያንን ነገር ከበር ማድረጊያ እንዲሆናቸው ነው የምናደርገው። እነዛ ነገሮች ምንን ኦፖዝ ያደርጋሉ? መስራት ጥሩ ነው፣ ማግኘት ጥሩ ነው። እኔ ሰው ለፍቶ ደክሞ አያገኝ የሚል ነገር ልነግራችሁ አይደለም። ግን እነዛ የምንጎመጃቸውና የምንመኛቸው ነገር ዛሬ መንፈስ ቅዱስን ለመታዘዝ ኮር ናቸው ወይ? ዋና ሀሳብ ናቸው ወይ? ዕለት ዕለት በመመላለስ የተያዝንባቸው ነገሮች ለመንፈስ ቅዱስ ሀሳብና ለእግዚአብሔር ሀሳብ ዋና ነገር ናቸው ወይ? ፐርፐዛችን ነው ወይ? የተፈጠርንበት ፐርፐዝ ነው ወይ ብለን ስናደርግ አይደለም። እንደውም የእግዚአብሔር ሀሳብ ምንድን ነው እላችኋለሁ፣ በሰው ፊት የሚመሰክርልኝ ሁሉ በሰው ደግሞ በእግዚአብሔር የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል ነው የሚለው። የተፈጠርንበት ሀሳብ መንፈስ ቅዱስ እኛ ጋር ያለው ሀሳብ ለምንድን ነው? የዚህ ፐርፐስ ሲባል ጌታ እዚህ ምድር ላይ መጥቶ ዋጋን ከፍሎ የሄደበት ምክንያት ሄዶም ደግሞ ለእኛ መኖሪያ ስፍራ ሊያዘጋጅበት መንፈስ ቅዱስንም የላከበት ምክንያት ምንድን ነው? የጠፉትን በጎች ለመመለስ ነው። በሰማይ ደስታ የሚሆኑ ሰው እኮ የሚወደውን ሰው ለማስደሰት ያ ሰው የሚወደውን ነው የሚያደርገው አይደለም? እንዴትስ ደግሞ በፍጹም ሀሳባችን፣ በፍጹም ልባችን፣ በፍጹም ነገራችን እንድንወደው የተባለ ነገር እንዴት ነው የሚፈልገውን ነገር የማናደርግለት? ወገኖች የቁጥር ነገር እና የገንዘብ ነገር ይሄ ዴድ በዴ የምንለፋበት ነገር የሚሞላ ነገር አይደለም። ሞልቶም ደግሞ እዛ ደረጃ የደረሱ አሕዛቦች እኔ አንድ በጣም የምወደው ኮሜዲያን አክተር ነበር። በጣም ሀብታም ባለጠጋ ሀብታም ማለት ነው። እና
እዛ ደረጃ ደርሶ የሚሞላውና ሀፒ ነገር የሚያደርገው ነገር ስላጣ ራሱን ሱሳይድ አድርጎ ነው የገደለው። የምድራዊ ነገር ሞልቶ ሴኪውር እኛን አያደርገንም። እና ምልላችሁ ብዬ ነው ብዙ የምንለፋባቸው ሰዓቶቻችንን የሚወስዱን ነገር ኑሮ ለማሸነፍ ብዙ ብር ለመሰብሰብ ቤት ለማድረግ መኪና ለማድረግ ዩ ኮንቲኒው አያልቅም። ሰይጣን ሊፈትነው ወስዶ በከፍታ ላይ ያሳየው ነገር ብዙ ነገር ነው። ምን አይነት ነገር? እዚህ ምድራዊ እኛን የሚያጎመጅና የሚያስመኝ ነገር ማለት ነው። ያ ህይወታችንን ሊይዝ አይገባም። የእግዚአብሔር ቃል ሲናገር እዛው ምዕራፍ 12 13 ላይ የሰው ህይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎብጀትም ሁሉ ተጠበቁ ይላል። መጎምጀት፣ መመኘት እንደውም ጌታ ሲያመለክት ምንድን ነው ያለው? ወደ ሰማይ የሚበሩትን ቁራዎች ተመልከቱ፣ አይዘሩም፣ አያጭዱ፣ ስለ መንግስት ያስቡ፣ ሌላው ይጨመርባቸዋል። ፕሮሰሱ የኛ እንዳልሆነ ነው የሚናገረን። ዛሬ ብዙ ጊዜ እንቅፋት የሚሆንን እኔ እዚህ ምድር ላይ በምንኖርበት ወቅት እንዴት ማለት በእግዚአብሔር ቤት ያለን ሰዎች እግዚአብሔር የማይወደውን ነገር ስራ የምንለፋበት ብዙ አንዳንድ ነገር የምናደርግበት ብዙ ነገሮች አሉ በህይወታችን ያለፉ ማለት ነው። ዛሬም በእግዚአብሔር ቤት ያሉ ሰዎች የሚያደርጉት ማለት ነው። ምንን ለመሰብሰብ ነው? በመጎምጀት ነው። በፐርፐዝ ባለመዋል ነው። እና የእግዚአብሔር ሐሳብ ምንድን ነው? ወገኖች ልጁን በመስቀል ላይ ሲተርክ አንደኛ ልጁን የሚወደውን ልጅ ፐርፐዝ አለው። ፐርፐዛችንን የሚፈትን ነገር ጠቅላላ መንፈሳችን ላይ የሚጎለብት የስጋ ሐሳብ፣ የስጋ ምኞት፣ የስጋ መጎምጀት ሁሉ ጌታ እኛ ጋር የገለጸው ነገር ሁሉ አሁንም እንደ ድሮ ከሆነ እችን ወር ከጀመርን በኋላ ህይወት እኛ ጋር መጥቷል ወይ? ራሳችንን እንድንመለከት ያ ህይወት ካልመጣ ከዚህ ነገር ካልተላቀቀን እግዚአብሔር መስመር ላይ ካልገባን ሐሳቡንና ፐርፐዙን ለማድረግ የእሱን ፍላጎት ካላደረግን ወገኖች አሁንም ልንጸልይ ይገባል። የአንድ ሲዝን ጊዜ አይደለም። ሁላችንም መቼስ በዓለም የነበርን ሰዎች በጨለማ የነበርን ሰዎች ነን። መንፈስ ቅዱስ መጥቶ እኛ ጋር ሲገባ ምን ያህል ለውጥ እንዳመጣ ሁላችሁም የምታውቁት ናችሁ። አዲስ ህይወትን ክርስቶስ በእኛ ህይወት እንደተነሳ ያየንበት የመሰከርንበት ነገር ነው። ዛሬም ከተያዝንበት ነገር እንድንላቀቅ ፐርፐዙን እንድናረግ እሱን እንድንፈራ የእግዚአብሔርን ሐሳብ ምን እንደሆነ መርምረ ፈትናችሁ ታውቁ ዘንድ እንደሚል ሐሳቡን እንዳንዘነጋ። አንዳንድ ጊዜ
ምኞቶቻችን፣ ኃጢአቶቻችን ብዙ ጊዜ እኛ ጋር ከመሆን ኖርማላይዝ ያደርግብናል። ክፉ አዘ ተፈጥሯዊ የመልመድ ባህሪ ያለን የሰው ልጆች አንድን ነገር ኢንቫይሮንመንትን፣ ነገሮችን አዳፕት ማድረግ ይህ ማንነት እኛ ተፈጥሮ ውስጥ አለ። የጌታን ሀሳብ የጌታን ፐርፐዝ ባለማድረግ ብዙ በመመላለስ እንዳንለምደው ነው እኮ ዛሬ የሚያነቃንን መንፈስ ቅዱስ የምንቃትተው። ያ መንፈስ ቅዱስ ደግሞ ወደ አዲስ ምዕራፍ ወደ አዲስ ሀሳብ እኛ ጋር መጥቷል ወይ? እኛ ለህይወታችን መስክረናል ወይ? ኖ። ይሄ ጸሎት ጊዜ ከመጣ ስለ መንፈስ ቅዱስ ከተጸለይ በኋላ አዲስ ህይወት እኔ ጋር መጥቷል። አዲስ ለውጥ መጥቷል። ጌታ ሲረዳኝ አይቻለሁ። ሀሳቡን ገልጾልኝ ያንን ለማድረግ ህይወትን ጀምሬያለሁ። ክፉን ከደግ ለይቻለሁ። መንፈስ ጎልብቶ እኔ ህይወት ላይ አይቻለሁ። እንደውም ለሚሞተውም ስጋችሁ ህይወትን ይሰጠዋል አይደል የሚለው። እና ወገኖች ሆይ ምን ልል ነው? መንፈስ ቅዱስ እኛ ጋር ፋክሽንን ማድረጉን ተመልክተን እሱን መታዘዝ እንዲሆንልን ከተያዝንበት የዚህ ምድር ላይ አፔን ዳውን ከሚያረገን ነገር ባላንስ እንድናረግ እንደዛ ባለጠጋ ሰው እንዳንሆን ማለት ነው። ያ እርሻው የተደረገበት መጋዘኔን ላፍርስ ሰፋ አድርጌ ልስራ ብሎ ነፍስ ሆይ እርኪ ለወደፊት የሚሆናትን ነገር ነፍሱ እንዳገኘች ያደረገ ማታ ሊሞት ያለ ሰውዬ ማለት ነው። እና ዛሬ ራሳችንን እንድንመለከት የምንለፋበት የምንደክምበት ነገር ነፍሳችንን የሚያጠፋ ወይምንም ደግሞ ኢየሱስ ክርስቶስ ተፈትኖ ያለፈውን ነገር እኛን ፌል የሚያደርግ ከሆነ የሰበሰብነው ነገር እኛ ላይ ጎልብቶ ጌታ የሚሆን ከሆነ ለዚህ ነው ጌታ እኮ ለሁለት ጌታ መገዛት አትችሉም ያለበት ምክንያት ይሄ ነው። እሱ እንደውም በቃሉ ሲያዝ ያላችሁን ሽጡ ምጽዋትን አድርጉ አይደል የሚለው። ወይንም ደግሞ ይሄንን ሳምራዊ ስታዩት ያለውን ነገር ሳይሳሳ ለእግዚአብሔር ሀሳብና ለእግዚአብሔር ሀሳብ ሲያደርግ ነው የምንመለከተው። ዛሬ የሰበሰብናቸው ያካበትናቸው ለእግዚአብሔር ስራ እንድናደርግ ሆነዋል ወይስ የእኛን ነፍስ እንደውም የእግዚአብሔርን ስራ እንዳንሰራ የእኛን ነፍስ እያቆረቆዘና እያያዘ ነው ያለው? ራሳችንን እንድንፈትሽ በስራ ሳቢያ በልፋት ሳቢያ በዚህ ምድር ብልጭልጭ ሳቢያ ከእግዚአብሔር ሕይወት እንዳንጎድል መንፈስ ቅዱስ እኛ ጋር መጥቶ ፋክሽን እንዳደረገ እንደሰራ ራሳችንን እንድንመረምር ወገኖች። እንደ ትናንትና ሆነ ድሮ ጌታን ሳናቅ በነበርነው ህይወት ነን። ዛሬም የምንልፈው ሀብታም ለመሆን፣ ለመበልጠቅ፣ ለማግባት፣ ፎቅ ለመስራት፣ መኪና ገዝቶ እዚች ምድር ላይ ከፍ ብሎ ለመታየት ነው ወይንስ ደግሞ የምንለፋበት ጌታ ያመጣው ነገር ለእግዚአብሔር ሀሳብ ህይወትና እያገለገለና እየሰራ ነው ያለው? ያንን ነገር እንመልከት። ኤርምያስ 17 ላይ ስለ ልጅ ክፋት ሲናገር ቆቅ የራሷን እንቁላል ያነውን እንደምትታቀፍ ሲል እኔ በጣም ነው የገረመኝ። ቆቅ የራሷ ያልሆነውን ነገር እንደምትታቀፍ እንኳን አላቅም ነበር። አዝኖሌጅ ማለት ነው።
እና የራሱ ያልሆነውን የሚሰበስብ በመጨረሻው ሰነፍ እንደሚሆን ይናገራል። የደከመበት ሁሉ ልፋት እንደሆነ ይናገራል። እና ዛሬ አዘ ኑሮ ሳቢያ፣ አዘ ቤተሰብ ሳቢያ፣ አዘ የተለያየ ነገር ሳቢያ የምንለፋውና የምንደክምበት ነገር ለእግዚአብሔር ሀሳብ ውሏል ወይ? መንፈስ ቅዱስን ታዟል ወይ? ለሁለት ጌቶች መገዛት አትችሉም ብሎ አዘጌታ ነገር ከመጣ ያ ጌታ የሆነ ነገር እኛ ጋር ጌታ ሆኗል ወይስ ባሪያችን ነው? ጌታ በእኛ ላይ ነግሶ እሱ ባሪያ ሆኗል? የእግዚአብሔርን ስራ ለመስራት ሆኗል ወይስ እሱ ንጉሥ ሆኖ ገዝቶ ከእግዚአብሔር ስራና ከእግዚአብሔር ዓላማ አጉድሎናል? ጊዜያችንን ወስዶብናል። በዚህ ምድር ልፋት፣ በዚህ ምድር መታወቅ ጭራሽ ነፍሳችንን ዝቅታ ላይ ሊያደርግ ሀሳብ ነው የያዘው። ያንን ነገር ራሳችንን እንድንፈትሽ እንድንመለከት እግዚአብሔር በዚህ ውስጥ እንዲረዳ መንፈስ ቅዱስ የሚያመጣውን ፍሬ እኛ ህይወት ውስጥ እንድንመለከት። ወገኖች ህይወታችን በእግዚአብሔር እጅ የተያዘ ነው። ነገ የኛ አይደለም። ለቀፍኑ ክፋቱ ይበቋል ነው ያለው ጌታ። ያንን ግን እንድናልፈው ጌታ ጭራሽ ለእናንተ አይደለም ለዓለም እንዲያደርግ ያለው እያለ ነው። ለቁሮች እንዲያደርግ ያለው እያለ ነው። ምድርን በዚህ ውበት አልብሻታለሁ እያለ ነው። እናንተ እምነት የጎድ በደላችሁ እናንተንስ ምንኛ ያለበት እኮ ነው። የእናንተ ህይወት በእኛ ተይዛለች። ምን ልል ብዬ ነው? ለኑሮ ልፋታችን ከእግዚአብሔር መንገድ እንዳያጎለን፣ ፐርፐዛችንን ዓላማችንን እንዳንረሳ። የእሱ ልፋት አይምሯችንን የያዘው ለእኛ የተሰጠ ስራ አይደለም። መንግስቱን እንድንመለከት፣ ለመንግስቱ እንድንደክም፣ የተቀመጥንበት የምንሰራበት ህይወት የምንወጣበት የምንገባበት ለእኛ ዲዛይን የሆነ ነው። እግዚአብሔር በዛ ውስጥ ስራን ሊሰራ እኛን እዛ ቦታ ላይ የመደበን አገልጋዮች ነን። እያንዳንዳችን እዚህ ጋር መቶ ቃል ያካፈለ ወይንም የዘመረ አይደለም አገልጋይ። እዚህ ጋር ጸጋን ተካፍለን ወጥተን በዕለት ተዕለት ህይወታችን የእግዚአብሔር ሀሳብና ዓላማ ዛሬ አጠገቦቻችን የመጡ ሰዎች የእኛን ብርሃን አይተዋል ወይ? እዚህ ጋር የተቀበልነውን መንፈስ ቅዱስ አይተዋል ወይ? እኛ ጋር ለውጥ መጥቶ አይተዋል ወይ? አዲስ ህይወት እኛ ጋር ሲበቅል አይተዋል ወይ? ያ እኮ ነው ሌሎችን ነክቶ ወደ እግዚአብሔር መንግስት የሚያፈልሰው። የራሱ የሆነውን አይነግራችሁም፣ የኔን ሀሳብ ይነግራችኋል። የክርስቶስ ሀሳቡን ለእኛ ሞቱ፣ ለእግዚአብሔር መንግስት እኛን አፍልሶ ኤክሰርሳይዝ አድርጎ የእግዚአብሔርና የአባቱን ሀሳብና ዓላማ ያሳየበት ነው። ዛሬም እኛ ከእሱ ጋር አብረን ተነስተናል፣ የእሱን ስራ ለማድረግ ተነስተናል ስንል እኛ ጋር ህይወት ውስጥ ምን እየሆነ ነው? ያንን ነገር እንድንመለከት ህይወታችንን ባላንስ እንድናረግ እግዚአብሔር እንዲረዳን መንፈስ ቅዱስም እኛ ጋር ያመጣውን ነገር ይዘን አሳዘነን እንዳንቆም የራሳችሁ አይደላችሁም እየተባልን ነው። ምን በዋጋ በሞት በትንሣኤ የተከፈለልን የተገዛን የራሳችን ያልሆንን ልጆች ነን። ስለዚህ ራሳችንን እንድንመለከት እሱን መፍራት፣ እሱን መታዘዝ፣ እሱን መውደድ፣ የእሱን ሀሳብ መፈጸም እንዲሆንልን ክርስቶስ የተፈተነባቸው ፈተናዎችና ያለፋቸው እልፎት አዘ ምሳሌ ለእኛ የሆነ ነው። ዛሬ የምድራዊ ፈተናን አልፈን ጌታን እንድናስደስት በመንፈስ ቅዱስ ተረድተን ማለፋችንን ራሳችንን እንድንመረምር
የሆድ የእንጀራ የዚህ ምድር ብልጭልጭ ነገር ተአምራቶች እኛን ከህይወት እንዳያጎድሉ ባላንስ እንድናደርግ ራሳችን እንድንመለከት መንፈስ ቅዱስ በዚህ ውስጥ ደግሞ እንዲረዳን በዚህ ነገር ላይ እንድንጸልይ ራሳችንን ተመልከተን እግዚአብሔር እንዲረዳን ያላየነውም ነገር ቢሆን እግዚአብሔር ገልጦኛን እንዲያሳየን መንፈስ ቅዱስን እንድናከብር የተሰጠንን መንፈስ እንዳናሳዝን እሱን እየታዘዝን ወደዚህ ህይወት እንድንመጣ። ወገኖች አጭር ጊዜ ነው ያለን፣ አጭር ጊዜ ነው ያለን። በዚህ ውስጥ ደግሞ የእግዚአብሔርን ዓላማ ፈጽመን እንድናልፍ መንፈስ ቅዱስ ይርዳል። እግዚአብሔር በዚህ ውስጥ ሁሉ አቅም ይኗል። በዚህ ነገር ላይ በላቸው ጸልይልኝ ያለውን ነገር ጋለጋለሁ። እኔ በዚህ ላይ አቆማለሁ። እግዚአብሔር ይባርካችሁ።